ነው። አውዱን ጠብቁ ትረዳዋለህ። ነሰሰርሊ የሆነ እንትን አያስፈልግም። ትርጓሜ ምናምን ብዙ ሳጥር ትረዳዋለህ ብዛት። ቁርአኑ ግን እንደዛ አይደለም። እያንዳንዱ አይገባህም ምን እንደሚል። ስለ አበበ ጀምሮ ስለ ጫላ ይቀጥላል። ስለ መሐመድ እያወራ ስለ ሙሴ ይቀጥላል። ቁጥር 1 ስለ ሙሴ ነው እያወራ ያለው። ቁጥር 2 ደግሞ አበበ ምንድን ነው የሚለው ትላለህ። ስማቸው ወደ ላይ ጠቅስ ይችላል። አንተ ነብይ ወይ እንደዚህ ይላል። ማን ነው ያ ነብይ? አይታወቅም። ስሙ አልተጠቀሰም። አንተ ነብይ እንደዚህ ቁጥር 2 ላይ ደግሞ ይላል። ቁጥር 2 ደግሞ ሌላ ነው። ሁለቱ ጋር ስማቸው አልተጠቀሰም። ይህንን ነው የምታገኘው። የደ ተፍሲሮች ከጊዜ በኋላ የመጡ ናቸው። እንግዲህ ተፍሲሮቹ መሐመድ ከሞተ ከ100 ዓመታት በኋላ የመጡ ናቸው። ከ300 ከ400 ከ700 ዓመት በኋላ የመጡ ናቸው። መሐመድ ከሞተ በዚህ ውስጥ የመጡ ናቸው። ግን ቁርአኑ ምን ይላል መሰለህ? ግልጽና የተብራራ ግልጽ ነው። ለሁሉ ነገር ምላሽ ያለው የተብራራ ነው ይላል። ስታነበው ግን ምንም ግልጽ አይደለም። አስቸጋሪ የሚያደርገውን ክርስቲያኖች ቁርአን አንብበው ለመረዳት እግዚአብሔር ይገስጽህ። እግዚአብሔር ይገስጽህ። አንተ ክፉ መንፈስ 10 20 50 ሰው ይጠብቃል። 100 ይጠብቃል። 200 እጥፍ ግልጽ ነው ይላል። 200 እጥፍ ግልጽ ከሆነ ከመጽሐፍ ቅዱስ በቀላሉ አንብበው የምትረዳው ነው ይመስላል። ስታነበው ግን እንደዛ አይደለም፣ ግልጽ አይደለም። ስለዚህ የግዴታ ምንድነው ተጨማሪ መጽሐፍ እንትሮችን ሪፈር በዛ ጉዳይ ላይ ሪፈር ማድረግ ይኖርባል ማለት ነው። ሞረፍ ስለዚህ እኛ የምንጠቀመው ምንድነው እንግሊዘኛውን ነው። እንግሊዘኛ እሱን በብዛት ልጠቀም ነበር። አንዳንድ ግን አስፈላጊ የሆኑ ደግሞ አረብኛ ተንተወሩ አንድ ልጆች ታማክራለህ። ይሄ እንዴት ነው ሌላ ትርጉም ሊሰጥ ይችላል፣ በሌላ ሊተረጎም ይችላል የሚለው እጠይቅ ነበር። እንደዚህ አይነት ሁኔታ ነበረ ለመረዳት ማደርገው ማለት ነው። በጣም የሚገርም ነው። አድማጭ ተመልካቾቻችን ይህ ነጭ ነጯን ከዘመዴ ጋር የሚለው ሳምንታዊው በዘመድ ቲቪ የሚተላለፈው መርሃ ግብራችን ነው። እንግዳችን እፎይ ይባላል። እስካሁን ጥያቄዎቹና መልሶቹን በሚገባ እያስኬደ ነው ያለው። እንዴት እንደጀመረ እንዴት እንደመጣ ተናግሯል። የላከውም እንደሌለ በራሱ እንደተነሳ ከዛም በኋላ ወደዚህ እንደደረሰ እንደሰማችሁት እየመጣ ነው ማለት ነው። ከዘመናት በኋላ ግን በጣም ተደጋጋሚ የሚነሳው እፎይ ተሳዳቢ ነው፣ ፍጹም ይሳደባል ደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ስድብ ምንድን ነው? ያሉትን ነው የሚሉትን ነው የምጠይቅህ። የስድቡንም አይነት እኔም እባላለሁ እና የስድቦቹን አይነት አላውቅም። ትሳደባለህ? ያው ስድብ የሚለውን እንዳውዱ ነው የምንረዳው። አንዳንድ ሰው የኔ ቆንጆ ሲባል ስድብ ሊመስለው ይችላል። ቆንጆ አይደለሁም ብሎ ካሰብ የኔ ቆንጆ ያለኝ ወይም ደግሞ ቆንጆ ያለኝ አስቀያሚ መሆኔን አውቀው ነው ቆንጆ ያለኝ እንጂ ቆንጆ አይደለሁም ብሎ ካመነ ሰድበኛል ሊል ይችላል። ምን አስቀያሚ ልትለውም ደግሞ አስቀያሚ ያለኝ ብሎ ሰደበኝ ሊል ይችላል። ስለዚህ ስድብ የሚሉት ነገር ምንድን ነው? ስድብ የሚባለው ነገር ምንድን ነው? ቆንጆ ስትባል አድንቆ የሚውል ከሆነ መልሰህ ለስድብ የምትተረጉመው ከሆነ አገባቡ መረዳት አለብን ማለት ነው። እኔ የተጻፈን ነው ማነበው፣ የተጻፈን ነው እያንዳንዷን ማሳየው። ደጋግሜ ብያለሁ ብዙ ጊዜ ላይ
እንደዚህ አይነት ነገሮች ሲነገሩ ነበረ። አሁን ላይ ኦልሞስት ነፍሶባቸዋል። እፎይ ይሳደባል የሚለው ነፍሶበታል። በፊት በማስ ይህንን በማጮህ ሰዎች ለእኔ ጆሮ እንዳይሰጡ የሚደረግ ፕሮፓጋንዳ ነበረ። እፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድን ነው እንለዋለን። ሀዲሱ ላይ እና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሀዲሱ ላይ ያለ፣ ቁርአኑ ላይ ያለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው፣ ያንን ሀዲስ የጻፈው፣ ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀርበው ያ ነገር፣ ወደኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ከምተነፍሳት ውጭ እስከ ዛሬ የተናገርኩትን ነቢያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነገ ወዲያም አሁንም ወደፊትም አንዲት ነቢያችን ያልተናገረው ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። ስለዚህ ስድብ የሚሉት ምንድን ነው? እነሱ ያላነበቧቸው ብዙ ድብቅ ገመናዎች ነበሩ። ሰዎች አለባብሰው ያልፏቸው አሉ አይደለም በይሉንታ። እኔ ግን መጽሐፉ ላይ እንዳለው ሳላለባብስ ሳልሸፋፍን አነበዋለሁ። ያንን ባለጌ ሆኜ ሳይሆን ሰዎች መማር ስላለባቸው እኔ እንደ ማንኛውም ኢትዮጵያዊ